ሰው እንዲሰድብህ የማትፈልግ ከሆነ አትስደበው፣ እንዲመታህ የማትፈልግ ከሆነ አትምታው፣ እንዲገፋህ የማትፈልግ ከሆነ አትግፋው። አንተ ላይ ሊሆን የማትፈልገውን ሰዎች ላይ አታርግ የሚለው ከታላቁ መጽሐፍ የወጣው ጎልደን ሩል በዓለም ሁሉ ይሰራል። የህጎች ሁሉ ምንጭ ይሄ ነው። ነገር ግን መጽሐፉ ትንሽ ከበድ ሲያደርገው ህግም ነቢያትም ይህ ነውና ይለዋል። በነቢያት የተጻፈውም በህግ የተጻፈውም ሌላ ጎልደን ሩል የለውም። ዋናው ሩል ባንተ ክፉ እንዲደረግ የማትሻ ከሆነ በሰዎች ላይ ያን አታድርግ ነው። በዚህ መርህ ብቻ ከተገዛን ሰላም ወረደ ማለት ነው። አሁን ችግሩ እኛ ስናደርግ ትክክል ሲደረግብን ግን ስህተት ስለሆነ ነው። ያ ማለት ደግሞ ዋናውን ጎልደን ሩል አንገዛበትም፣ አናምነውም፣ አንከተለውም። አናምነውም አንከተለውም የሚባለው ለማያምኑ ብቻ አይደለም፣ አምናለው ለሚለውም ሰው ጭምር ነው የሚሰራው። በዚያ ህግ እየተገዛን ስንሄድ አንዱ ዩኒቨርሳል የሆነው ፕሪንሲፕልስ ነው። ሁለተኛው ተግባር ነው። በንግግር ብቻ ሳይሆን በፍሬያቸው ታውቋቸዋላችሁ እንደተባለው በተግባር በውጤት የሚታይ ነው። ሁለተኛው ፕሪንሲፕል ይሄ ለሚያምን ለማያምንም ይሰራል። ሁለቱም አብዛኛው የሊደርሺፕ ጽሁፎች ጃን ማክስዌል የጻፋቸው አብዛኛው ጽሁፎች ከዚህ ፕሪንሲፕል ይወጡ አይደሉም። ዌበር የተፈላሰፋቸው አብዛኛዎቹ ከዚህ ይወጡ አይደሉም። ሌላ ዓለም ላይ ያለው ተማሪ የሚማረው እነዚህን መጽሐፍት ነው። ስማቸው መጽሐፍ ቅዱስ አይደለም፣ መጽሐፍት ነው። ግን የሚማረው እነሱን ነው። እነሱን ሲማር ትክክል ይመስለዋል፣ ዕውቀት ይመስለዋል። እዚህኛው ላይ ያለ መሆኑን ሲያ ደግሞ ስህተት ይመስለዋል። ግን አንዱ ከአንዱ የተለየ ሳይሆን ሁሉም ከአንዱ የተቀዳ ነው። እሱን ኢማኑኤል ካንት በጣም የምታውቁት ፈላስፋ ቆንጆ በሆነ መንገድ አስቀምጦታል። በሁለት ቤዚክ ሞራሊቲስ ከፍሏቸው። የመጀመሪያው ሞራሊቲ ሃይፖቴቲካል ኢምፔራቲቭ የሚባለው ወይም ኮንዲሽናል ሞራሊቲ የሚባለው ነው። አንድ ሰው የ10 ብር ከፍሎ የ10 ብር ነገር ይጠብቃል። ለምሳሌ ቡና ሊጠጣ ሸራተን የሚሄድ ሰውና ቡና ሊጠጣ ሰፈር ውስጥ ካፌ የሚሄድ ሰው እኩል ክፍያ እኩል ቡና ያገኛል። በሄደበት ቦታ ልክ በሚያገኘው ኳሊቲ ይጠጣል። ሲከፍልም ቅር አይሰኝም። ለምሳሌ ያሪስ መኪና የሚገዛበት ዋጋ ያለው ሰው ማርሴዲስ ካልገዛው አይልም። በከፈለው ዋጋ ልክ ይቀበላል። ይሄ ኢምፔራቲቭ ሞራሊቲ፣ ይሄ ኮንዲሽናል ሞራሊቲ በትልቁ መጽሐፍ ላይ ይህንንማ የማያምኑም ያደርጉታል የተባለው ነው። በሰጠው ልክ መቀበል ለማንም ይሰራል። ማንም የዓለም ሰው በደከመው ልክ ክፍያ ይጠይቃል፣ በከፈለው ልክም ሰርቪስ ዲማንድ ያደርጋል። ይሄ የሁሉም ነው። ሁለተኛው ካቴጎሪካል ኢምፔራቲቭ የሚባለው ወይም አንኮንዲሽናል ሞራሊቲ የሚባለው ነው። ይሄ ሞራሊቲ መመዘኛዎች አሉት። አንደኛው ተግባር መረጥ ነው። ራስ ማንም ዩኒክ ሰው መሆን አይጠበቅበትም። ማንም ተራ ሰው ቁጭ ብሎ አንድ ተግባር ከመረጠ በኋላ ያንን ተግባር የዓለም ሁሉ ህግ ቢሆን ብሎ ያስባል። ያን ተግባር ይፈጽማል። ያ የመረጠው የዓለም ሁሉ ህግ እንዲሆን የተመኘው እና የተገበረው ህግ የሚሰራ ከሆነ ህግ ይሆናል ማለት ነው። የማይሰራ ከሆነ አውቶማቲካሊ ይጣላል። ለምሳሌ ሰው መግደል ተግባር ነው። ሰው መግደልን ከመረጠ በኋላ ዩኒቨርሳል ሎው ቢሆን ሁሉም ሰው ይግደል ቢባል በዓለም ላይ ሁሉም ሰው ቢገድል ከዛ ህይወት ስለማይቀጥል አውቶማቲካሊ ይሄ ህግ አይሰራም ማለት ነው። አንተ ከገደልክ ሌላውም እንዲገድል መፍቀድ አለብህ። ሁሉም ከገደለ ደግሞ ሰው አይኖርም፣ ህይወት አይቀጥልም፣ አይሰራም። ሁለተኛው ተግባር ስርቆት ነው። ስልጣን ያለን ሰዎች ስልጣን ስላለን ብንሰርቅ፣ ቤተክርስቲያን የምንመራ ሰዎች መሪ ስለሆን ብንሰርቅ፣ ያ መስረቅ ሁሉም ሰው ላይ ከሰራ፣ ለምሳሌ ቸርችን ብቻ እንውሰድ። መጋቢው መስረቅ የሚችል ከሆነ እያንዳንዱ ምዕመንም አስራቱን መስረቅ የሚችል ከሆነ ሲጀመር መጋቢው ገቢ አይኖረውም ማለት ነው።
ስርቆቱን ከፈቀደ ሁሉም ሌባ ስለሚሆን ዩኒቨርሳል ስለሚሆን ዘንገቢ የሚባል ነገር የለም ማለት ነው። እንደዚህ ተግባር መርጠን ያን ተግባር ዩኒቨርሳል ካደረግን በኋላ ቢሆን አያስኬድም የምንለውን ህግ አንኮንዲሽናል ሞራሊቲ ቢጻፍም ባይጻፍም ሰው ቢያይም ባያይም ማለት ነው ለብቻዬ ስለሆንኩ ችግር የለውም ሳይባል መተግበር ያለበት ሞራሊቲ እንደሆነ ካንት በዝርዝር ጽፏል አስተምሯል። እናንተ በደንብ ታውቁታላችሁ። አሁን የመጀመሪያውን ኮንዲሽናል ሞራሊቲ ብንነጋገር